ዳጣና ናታን እንግዲህ በአንድ እንዲሆኑ ሰላም እጅግ በጣም ትጥራለች ማለት ነው። ለዳጣ ናታን እንደሚወዳት እና እንደሚፈልጋት እባክሽ ተረጁ፣ ይሄ ልጅ ካመለጠሽ በኋላ ብትፈርጭም ብትወድቂም አታገኙም እያለቻት ነው ማለት ነው። አቶ ደረጀ እንግዲህ ሰላም ጋር መጨረሻ ላይ ሰላም ቁጭ ብላ ሳሎን ላይ እያወራች አቶ ደረጀ መጥተው ነበረ። አቶ ደረጀን ስለ ልጇ ደግማ ደጋግማ ስትጠይቃቸው እባክሽ ሰላም ተረጋጊ፣ አታልቅሺ፣ በሰላም ለሁለት ሁኝ እንጂ ብዙ ጥሩ ነገሮች ብዙ ጥሩ ዜናዎች ይኖራሉ ነበር ያሏት ማለት ነው። እሷ ደግሞ እባክህ ጋሼ ስለ ልጅ የምታውቀው ነገር አለ ሆይ? አለችበት ቦታ ላይ ስታውቃለህ ሆይ ስትለው እሱም ባለ እንግዲህ ታውቂያለሽ ሰላም፣ ይህን ነገር ስታወሪም ሆነ ስታስቢ በጥንቃቄ መሆን አለበት። ትዳሬን፣ ቤቴን፣ ሁለ ነገሬን ይሄ ቤት በፍቅር እንደሆነ ታውቂያለሽ እና እባክሽ ተጠንቀቂ። በቤት ሀሳብ ገኩህ ነበር ያለችው። ከአንቺ ብሸሽም ከኃጢአቴ አልሸሽም። እርግዝናው እንዴት ይስ እያደረገች ነው እንግዲህ እያለ የእሱ ልጅ መሆኗል ስለማያውቅ እየጠያየቃት ነበረ። ሰራተኛ እናምጣ ብንልሽ እምቢ አልሽ። እንግዲህ ቀስ እያልሽ ስሪ፣ ልጆቹም ያግዙሻል ሲላት ሰራተኛ አልፈልግም፣ እኔ ጠንካራና ብርቱ ሴት ነኝ። ከወለድኩም በኋላ ቶሎ እንደምነሳ አውቃለሁ። ስለዚህ አያሳስብህ ነበር ያለችው ማለት ነው። እሱም እንግዲህ ከወለድሽ በኋላ ብዙ ነገሮች አሉ፣ ነገራቶችን እያመቻቸው ስለሆነ አብሽሪ፣ ደግሞም አታልቅሺ፣ ለአንቺ ጥሩ አይደለም፣ ለጽንሱም ጥሩ አይደለም እያለ ሲመክራት ነበር ማለት ነው። እንግዲህ አቢጌልም ለእናቷ መኝታ ክላስ ድረስ ተከትላ ዳጣ ያቶ የአባቴ የጓደኛ ልጅ አይደለችም፣ በተደጋጋሚ እህትሽ ነኝ ትለኛለች፣ ውሃንም ትወዳታለች፣ እኔ እያሰቃዩት እኔንም ትወደኛለች። ስለዚህ አባዬንም የተለየ ፍቅር አላት ለሱና ይች ልጅ ምንድን ነው ብላ እናቷን ስጠይቃት ያምሻሉ፣ እስኪ ወደ ቀልብሽ ተመለሺ። ባለፈው እኔና አንቺ አይደለንም ወይ የዲኤንኤው ምርመራ ወረቀቱን ያነበብነው? ምን ለመሆን አስበሽ ነው? ነውስ እኔን ደግሞ ጠርጥረሽኝ ወልደሽ ደብቀሻት ነው ልትይኝ ፈልገሽ ነው? እያለች እጅግ በጣም ተማራ እየተናገረቻት ነበር። በዚህ መካከል እንግዲህ አቶ ደረጀ ወደ መኝታ ክፍላቸው ሲገቡ እናትና ልጅ እያወሩ ነበረ። እናትና ልጅ ምን እየሰራችሁ ነው በር ዘግታችሁ ብሎ ሲጠይቅ እባክህ ደረጀ ይች ልጅ ልታቀውሰኝ ነው ስትል ወይዘሮ ማርታ፣ ደረጀ ደግሞ አቢጌል አሁንም አትመከር ጭራሽ ወደኋላ እያላት ነበር። እንግዲህ በሂጂልኝ ብላ ከክላሷ አስወጥታት ነበረ። አቢጌል እንግዲህ እጅግ በጣም ሰላም ነስቷታል የዳጣ አብሮ መሆን። ወይዘሮ ማርታ እንደው ምን አርጊ ነው የምትልሽ? በዛ በጨለማ አብራሽ ነበረች። ከናታን ራቅ ያልሻት ናታንን ራቀችው። ምንድን ነው ምትያት እያለች ተማራ ራሱ እንትን እያለቻት ነበር። ናታን እንግዲህ ዳጣን ካፌ ወስደው ሻይ ቡና ብሏታል ማለት ነው። እያጎረሳት ነበረ። ይህ ግብዣ ምንን የተመለከተ ነው እያለችው ነበረ። ስላስቀየምኩሽ ነው ስላናደድኩሽ ነው ሲላት፣ ብዙ የሚያናዱ ሰዎች አሉ ግን ይሄ አያስፈልግም ነበር እያለችው እያጎረሳት እያወሩ ነበረ። ስለ አቢጌል ማወሩ አቢጌል እኔ እየወደድኳት እኔ ብዙ ነገር እያረኩላት እሷ ምንም ነገር ልትሰጠኝ አልቻለችም ስትለው፣ ከሰው ምንም ስጦታ አትጠብቂ ነበር ያላት። ስጦታ ሳይሆን ቢያንስ ምላሹን አለ አይደለም እኔ ስወደው የሆነ ነገር የሚመልስልኝ ሰው እያለች ነበር። አቢጌል ሰው አትወድም እያለ እየነገራት ነበር ናታን ማለት ነው። አንተን ግን ትወዳለች ስትለው፣ ውሸቷን ነው እባክሽ፣ እኔን አትወደኝም። በፊት ነበርኩበትም ቸክ አታደርገኝም ነበረ። አሁን አንቺ ስትመጪ ወደ ክላሴ ስትመጪ ምናምን ነው እንጂ አላት። አቢጌል ቆንጆ ናት ከአንቺ ባትበልጥም ማለት የሀብታም ልጅ ናት ስትል፣ እኔም እኮ የሀብታም ልጅ ነኝ አለች። እያድርግልሽ አላት።
ቆንጆ ናት። ቆንጆ አቋም አላት። የሰውነት ቅርጽ አላት። የሀብታም ልጅ ናት። ብዙ ወንዶች የሚመኟት አይነት ወንድ ልጅ ናት። ግን ጸባይ የላት ልጅ ናት። ግን ጸባይ የላትም። ትዳር ላይ መቻቻል የሚባል ነገር አለ። ማታ ተጣልተሽ ሁሉ ጧት ልትነጋገሪ ትችያለሽ። አቢጌል ላይ ደግሞ ያ የለም። እልህነት አለ። እኔ ብቻ ተደማጭነት አለ። ስለዚህ ለትዳር ተመራጭ አይደለችም ነበር ያላት። ዳጣ እንግዲህ እኔን ትወደኛለህ እንዲህ ሰላም እኮ እንደዚህ አለችኝ ብላ ስትለው እጅግ በጣም ነበረ ማለት ነው ስም ደነገጠና፣ ግን የሰላም ያወራችሽ ነገር እውነት ቢሆን ምን ትያለሽ ሲላት እንግዲህ በል ውሃና ምጥን ይጠብቁናል ብላ ነበረ ማለት ነው ከካፌ ወጣችሁ። ውሃና ምጥን እንግዲህ እውነትም እየጠበቋቸው ነበረ። ጠማኝ እያለች ምንድን ነው የጠማሽ ስትላት አድርጎ እያለች ሁለት እጅ ብቻ ለምን ኖረን ሶስት ለምን አይኖረንም እያለች ውሃም ነበር ማለት ነው ውሃ ምጥንን እየጠየቀቻት ነበር። ሰላም እንግዲህ ሁለታቸው እንዲገናኙ የማታደርገው ነገር የላትም። ስለ ናታን ጥሩ ነገር ትነግራታለች፣ እንደሚወዳት ትነግራታለች። ለናታንም ስታገኘው ባገኘችው አጋጣሚ ሁሉ ለሁለታቸው አብረው እንዲሆኑ ትጥራለች ማለት ነው። ዳጣን ግን ባለፈው ታዝቤሻለሁ፣ ተቀይሜሻለሁ ስትላት እንዴ ሰላም እኔ እኮ ብዙ ጊዜ እረሳለሁ ምን አደረግኩሽ ነበር ያለቻት። ለናታን የነገርሽውን ነገር ለእኔ አልነገርሽኝም ትላት። ሁሉም ጊዜውን ጠብቆ እነግርሻለሁኝ ያለቻት። እንግዲህ ሁሉም በጊዜው እንደሚሆን እርግጠኛ ነኝ አለቻት። እጅግ በጣም ያንቺም የናታንም እናት ብንሆን ሁለታችሁ ተጣምራችሁ አንድ ላይ ሆናችሁ ያንቺም የናታን እናት መሆን ደስ ይለኛል ማለቴ ለሰርጉ አለቻት። መለስ አለችና ማለት ነው። ሰላም እንግዲህ በሰላም ትገላገልና እርግጠኛ ነኝ ጊዜው ባይረዝምም እንደሚገናኙ እንደሚታውቁ እንደንትን ግን አሁኑ ቢገናኙ ደስ ብሏት ብትወልድ ደስ ይላል ማለት ነው።